መልካም ሰንበት ለሁላችን። እግዚአብሔር አምላካችን የተባረከ ይሁን። ወንድሜ ጉቱ እግዚአብሔር ይባርክ። እንዲሁም ፒያኒስት አማን። ዛሬ የመጡ እንግዶችን በተለየ መልኩ እኔም እንኳን ደህና መጣችሁ ላለሁ። ይሄ የእግዚአብሔር ቤት ነው እና ሁልጊዜ ነው የእግዚአብሔር ቤተ ክርስቲያን ነው። በጣም እንወዳችኋለን፣ ልናያችሁን እናፍቃለን። ስለዚህ ዛሬ ብቻ እንዳይሆን የመጨረሻ የምትጎበኙን ቀን ማለት ነው። ወደ ቃሉ ከመሄዳችን በፊት ስልክ ምናልባት እንዳይረብሸን እንደው ዝም ብናሰኘው አደራ እላችኋለሁ። ጥቂት የጽሞና ጊዜ ቢኖረን እግዚአብሔርን ቃል በአክብሮት በሱ ፊት ስላለን ብናዳምጥ ብዬ እማጸናለሁ። ጸሎት እናደርጋለን። ሁላችንም ራሶቻችን ዝቅ እናድርግ፣ አይኖቻችንን ጨፍን። ቅዱስ አባት በዚህ በመጨረሻው ሰዓት ልጅህ የሚያገለግለውን የክህነት አገልግሎት ለማብቃት በተቃረበበት ሁላችንም እንደ ቃልህ እንድንዘጋጅ ወገቦቻችንን በእውነት የታጠቅን የጽድቅ ጥሩርን የለበስን የመዳንን ቁር በራሶቻችን ላይ ያደረግን የሰላምን ወንጌል የተጫመትን የእምነትን ጋሻ በእጆቻችን የጨበጥን የመንፈስን ሰይፍ የእግዚአብሔርን ቃል በእጆቻችን የያዝን ሰዎች እንድታደርገን እንጸልያለን። እንደ ተዘናጋ ትጥቁ እንደ ተፈታ ወታደር በጠላት ኢላማ ውስጥ እንዳንወድቅ አንተ ጠብቀን። በዚህ ሰዓት ተናጋሪ፣ አስተማሪ፣ መካሪ፣ አጽናኝ፣ ባለ ተስፋ የወደቁትን የምታነሳ አንተ እንድትሆን በዚህ ቦታ በመድረኩ በሕዝብህ ላይ ሁሉ አንተ እንድትሰለጥን አባት ሆይ እማጸናለሁ። ስለሰማ አንተ መስገን። በኢየሱስ ክርስቶስ ስም አሜን። ሰሞኑን በአንድ ቦታ በታክሲ ወይም በራይድ የመሄድ አጋጣሚ ነበረኝና በዛ ውስጥ የነበረው እንግዲህ ራይድ መኪናውን ሲያሽከረክር የነበረው በእድሜ ገፋ ያለ ጠና ያለ ሰው ነው እና እንደገባው ሰላምታ አደረኩና ያው ወሬ ጀመርን። ከዛ የዚህ የሰሞኑ የነዳጅ ጉዳይ በጣም ስላማረረው አይ እንደው ያኔ የአሜሪካውን ፕሬዚደንት ትራምፕን እንደው የግድያ ሙከራ አድርገው ነበርና ቢገሉት ኖሮ ይሄ ሁሉ አይሆንም ማለት እና ምን እንደምለው በጊዜው ግራ ገባኝ። ለሱ እንግዲህ የአንድ ፕሬዚደንት ጉዳይ ነው። ሰውየው ስልጣን ላይ ባይወጣ ኖሮ ይሄ ሁሉ አይከሰትም። ከዛ አሰባረኩና መቼም አይመች እንደዛ ሆነ፣ የተጻፈው ትንቢቱ መፈጸሙ አይቀርም ብዬ ወደ እግዚአብሔር መመለስ፣ መልካም ወደ ሆነው መመለስ፣ ለራስ በግል መዘጋጀት እሱ ነው መፍትሄና መች እንደዛ ሆነ ብዬ ብቻ በልቤ ያለውን አካፈልኩት። እሱም አዎ ልክ ነው ልጄ አሉ ልበል። አሁን እየተካሄደ ያለው የእሳቸው የኚህ የራይድ ሹፌር መልስ ምን አሳሰበኝ? የተለያየ ትርጉም ይሰጠዋል ማለት ነው። በዓለማችን ላይ እየተካሄደ ያለው ነገር ጦርነቱ በመካከለኛው ምስራቅ በኋላ እንደምናየው ይሄ ጦርነት በጣም በሚገርም ሁኔታ የተሳሳተ የቲዮሎጂ የነገረ መለኮት አተረጓጎም ውጤት ምንድን ነው ልትሉ ትችላላችሁ። ኤፍሬም አብራችሁ ቆዩ። መጽሐፍ ቅዱስን እናውቃለን፣ ትንቢትን እናውቃለን። ስለዚህ ከዚህ በኋላ እንዲህ ስለሚሆን በዚህ ጦርነት
ይህንን አገር ማጥፋት አለብን የሚል የተሳሳተ ነገረ መለኮት ቴዎሎጂ ወደ ተሳሳተ ፕሮጀክት ተቀይሮ አሁን የምናየው እየተፈጸመ ነው። እንግዲህ ጥናታችንን ስንቀጥል ይህንን በሰፊው እናያለን። ትኩረታችን ዳንኤል ምዕራፍ 11 ነው። ዳንኤል ምዕራፍ 11 ለቀውሱ ጊዜ መዘጋጀት ክፍል 3ን እያየን ነው። አምላክ ከነዚህ ነገሮች በላይ ሁኔታዎችን ተቆጣጥሮ ወደ አንድ ወደሚፈልገው አቅጣጫ እየመራ እንደሆነ እርግጠኛ መሆን እንችላለን። አንድ የድነት እቅድ አለው፣ ሰውን የማዳን እቅድ። ይህንንም የማዳን እቅድ የሚያሳካው በጊዜ ውስጥ በሚፈጽመው ቃል ኪዳኑ አማካኝነት ነው። ዓለም ሳይፈጠር በፊት ሰውን ለማዳን እኔና እናንተን ቃል ገብቷል። ያንን ቃል ይጠብቃል። ብንደክምም ብንወድቅም እየታገሰ በዘመናት እንዳደረገው እየተከታተለ ምሕረት የሚፈልገውን ይቅር እያለ በቃል ኪዳኑ አማካኝነት የድነት እቅዱን ይፈጽማል። ይሄ የድነት እቅድ መጀመሪያ የተሰጠው ለአካላዊ እስራኤል ነበር። በብሉይ ኪዳን የምናየው የዘላለም ኪዳን ነው። በአዲስ ኪዳን ስናየው በዘላለም ቃል ኪዳን ውስጥ በደም የተደረገውን መሐላ ወይም ኪዳን እንመለከታለን። ጌታችን ጽዋን አንስቶ እንካችሁ ይህ ለአዲስ ኪዳን የሚሆን ደሜ ነው በማለት ያንኑ ሌላ ሁለተኛ ኪዳን ሳይሆን ሰዎች እንደሚሉት ያንኑ ኪዳን ደገመ። እውነቱ ይሄ ሆኖ ሳለ ቅድም ያልኳችሁ የተሳሳተ አተረጓጎም ጊዜያቶችን በተለያዩ በታሪክ ውስጥ በማስቀመጥ የእስራኤል አካላዊ እስራኤል ጊዜ አለ፣ አሁን የቤተ ክርስቲያን ጊዜ አለ። እግዚአብሔር ከአካላዊ እስራኤል ጋር የገባው ኪዳን አለ፣ ዛሬ ደግሞ ከመንፈሳዊ እስራኤል ወይም ቤተ ክርስቲያን ጋር የገባው ኪዳን አለ እና ሁለቱ የተለያየ ነው። ስለዚህ ያ አካላዊ እስራኤል የተሰጠው ኪዳን አሁን ባለው በመካከለኛው ምስራቅ በሚገኘው የእስራኤል መንግስት የሚፈጸም ነው ብሎ ስለሚያምኑ ነው። ስለዚህ እሷን መጠበቅ አለብን፣ መታደግ አለብን። የእሷ ጠላቶች እሷን ከምድረገጽ ለማጥፋት የሚንቀሳቀሱ ሁሉ እንደ ኢራን አይነቶች ራሳቸው ከምድረገጽ መጥፋት አለባቸው። ያ ሲሆን ወደ መጨረሻው እንሄዳለን ነው። አሁን ኪዳኑ ላይ ነን። ነገር ግን እስራኤል የተሰጠውን ቃል ኪዳን እንዳልተጠቀመ እናውቃለን። እስጢፋኖስን በሐዋርያት ሥራ መጽሐፍ ላይ እንደምናየው እስራኤል ሽማግሌዎች ወይም ፈሪሳውያን የሃይማኖት መሪዎች በሚወግሩበት ጊዜ ያ በ34 ዓመተ ምህረት ነው የምህረት ጊዜ እንደተጠናቀቀ ያመላክታል መጽሐፍ ቅዱስ። 490 ዓመታት በከንቱ አለፉ። 490 ዓመታት 70 ሱባኤ 70 ሳምንታት ከ457 እስከ 34 ዓመተ ምህረት ድረስ ከክርስቶስ ልደት በፊት 457 ከዛ ከክርስቶስ ልደት በኋላ 34 ዓመተ ምህረት ይሄ ሁሉ ከንቱ ሆነ። ጌታ መጣ፣ 3 ዓመት ተኩል አገለገለ፣ በቀራንዮ ተሰቀለ፣ እሱን አስወገዱት፣ አንፈልግም። ከዛ በኋላ 3 ዓመት ተኩል ታገሳሉ አለ። ተጨማሪ 490 ማለቅ ስላለበት ያ የመጨረሻው ሱባኤ 1 ሳምንት በእስጢፋኖስ መወገር ተጠናቀቀ። ይህ በሚሆንበት ጊዜ ሐዋርያት ሥራ 7:56 ላይ እስጢፋኖስ አንድ ራእይ ይመለከታል። ሐዋርያት ሥራ 7:56 መጽሐፍ ቅዱስ የያዝን ወደዛ ሄደን መመልከት እንችላለን። የሐዋርያት ሥራ 7:56 ከቁጥር 1 ጀምራችሁ ስታነቡ የሰው ልጅን ታሪክ የእስራኤልን ታሪክ ብቻ ሳይሆን ከመጀመሪያው ጀምሮ አምላክ ለሰብአዊ ፍጡር ያደረገው እያንዳንዱ ነገር ከተረከ በኋላ እነሱ ዘመን ላይ በመድረስ የእግዚአብሔርን ልጅ መስቀላቸው ያ ተቃውሟቸው ሁሉ ትክክል እንዳልሆነ ከወቀሰ በኋላ በመንፈስ ቅዱስ ወቀሳ ከተደረገ በኋላ እንዳልተቀበሉ አምላክ ያያል። ይህንንም ራእይ ለእስጢፋኖስ ያሳያል። ሐዋርያት ሥራ 7:56 እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ ምን እላለሁ አያለው አለ። እጅግ በጣም የከበረ የሚያስፈራ ቃል ነው። ይሄ የእስራኤል የምህረት ጊዜ መጠናቀቅ ነው። ጳውሎስ በሌላ ስፍራ ክርስቶስ ኢየሱስ ሁሉን ድል ካደረገ በኋላ
በአባቱ ቀኝ ምን አለ? ተቀመጠ ይላል። እስጢፋኖስ ምን ሲላየው? እዚህ ጋር ሲቆም አየው። ምን ማለት ነው ይሄ? ጌታችን በአባቱ ቀኝ መቀመጡ አሁንም ተስፋ እንዳለን የሚያስረዳ ነው። የሚያማልድልን የሚያድነን እንደሆነ ነው። ሲቆም ግን ያ ማማለዱን ማቆሙን ያመለክታል። ስለዚህ ቃል ኪዳኑን ባለመጠቀም ይህንን የተስፋ የምሕረት ጊዜ እስራኤል በገዛ ራሱ ላይ የምሕረትን ደጅ እንደዘጋ እናያለን። ከዚህ በኋላ ለአሕዛብ ሁሉ ሐዋርያ እንዲሆን ፍሬን ሳያፈራ ስለቀረ እስራኤል ወደ አሕዛብ ሁሉ ፋና ወጊ ወይም ፈርቀዳጅ ሆኖ እንዲሄድ ሐዋርያው ጳውሎስ ተመረጠ። ስለዚህ አምላክ በአካላዊ እስራኤል ሊያሳካ ያሰበውን እንደገና ዛሬ በ1948 ዓመተ ምህረት ላይ በተቋቋመችው በአካላዊ እስራኤል ሰዎች እንደሚሉት ሳይሆን ከነገድ፣ ከቋንቋ፣ ከወገን፣ ከሕዝብ ከተለያየ ከአራቱም ነፋሳት አቅጣጫ ይህንን ቃል ኪዳን የሚቀበሉትን መንፈሳዊ እስራኤል የእግዚአብሔር ልጆች ወደ ማድረግ ተሻገር እንጂ አሁንም እዛ ጋር ያልጨረሰው ፕሮጀክት ኖሮት እየሰራ አይደለም። በዚህ ውስጥ አምላክ ለዓለም የሰጠው ጊዜ ልክ ለእስራኤል እንደሰጠ እንመለከታለን። አሁን 490 ወይም 490 ዓመተ ምህረት በ34 ዓመተ ምህረት እንዳለቀ 490 ዓመታት የዓለም የፍጻሜ ዘመን ላይ ደርሰናል። የአምላክ ልጅ ሊቆም የተቃረበበት ለዓለም የሚያማልደው ዳንኤል 11 ላይ ዛሬ በቀረን ሰዓት ትኩረት እናደርጋለን። ሁላችንም የዳንኤል 11ን መጽሐፍ ቅዱስ ከያዝና ፈቃዳችሁ ከሆነ ከፍታችሁ እዛ ላይ ትኩረት እናደርጋለን። በተለይ ከቁጥር 40 እስከ 45 ያሉትን የመጨረሻዎቹን ክፍሎች እናያለን። በፍጻሜ ዘመን ብሎ ነው የሚጀምረው። ዳንኤል 11 ቁጥር 40 በፍጻሜ ዘመንም የደቡብ ንጉሥ ከእርሱ ጋር ይዋጋል፣ የሰሜንም ንጉሥ ከሰረገሎችና ከፈረሰኞች ከብዙም መርከቦች ጋር እንደ አውሎ ንፋስ ይመጣበታል፣ ወደ አገሮችም ይገባል፣ ይጎርፍማል፣ ያልፍማል። ይህንን እንመልከት። ፍጻሜ ዘመን ቅድም ወንድማችን ያነበበው ዳንኤል 12 ቁጥር 4 ከዚህ ጋር ይገናኛል። ዳንኤል 12 4 አንድ ምዕራፍ ወደ ኋላ ወደፊት ስትሄዱ እንዲህ ይላል። ዳንኤል 12 4 ዳንኤል ሆይ አንተ ግን እስከ ፍጻሜ ድረስ ቃሉን ምን በል ዝጋ፣ መጽሐፉንም አትም። ብዙ ሰዎች ይመረምራሉ፣ እውቀትም ይበዛል። አሁን የሰሜንና የደቡብ ንጉሥን ጦርነት በአንድ በኩል እናያለን። በዚህ በኩል ደግሞ በጣም ደስ የሚል እዚሁ ፍጻሜ ዘመን ላይ የታተመው ይከፈታል መጽሐፉ። ሰዎች ይመረምራሉ፣ እውቀት ይበዛል። ሁለት ክስተቶች። ይህ ዘመን ትንሽ ምዕራፍ ደግሞ ወደ ኋላ ስትሄዱ ዳንኤል 7:25 ላይ ዳንኤል 7:25 ላይ እንዲህ ይላል። የትንሹ ቀንድ የሚሰራበትን ዘመን ነው የሚያስተምረው። ዘመንና እስከ ዘመናት እስከ እኩሌታ ዘመንም ነው። ታይምስ ኤንድ ሃፍ ታይም። ዘመን 1 ዓመት፣ ዘመናት 2 ዓመት፣ የዘመን እኩሌታ 6 ወር 3 ዓመት ተኩል። ይሄ እንግዲህ በ3 ዓመት ተኩል ውስጥ 1260 ቀናት ትንቢታዊ ቀናት አሉ። 1260 ዓመታት ናቸው። እሺ ዳንኤል 8:17 ተጨማሪ ማስረጃ ይሰጠናል። ዳንኤል 8:17 አንድ ምዕራፍ ተሻግራችሁ ስታዩ እንዲህ ይላል። መልአኩ ገብርኤል ለዳንኤል ይናገራል። እንዲህ ይላል፣ የሰው ልጅ ሆይ ራእዩ ለምን ዘመን ነው?
ለፍጻሜ ዘመን እንደሆነ አስተውል አለኝ። የተዘጋው የታተመው ያልተረዳኸው ነገር ለፍጻሜ ዘመን ነው። እንደገና ዳንኤል 12 ላይ እንደገና ልውሰዳችሁ። ቁጥር 9 ቅድም ቁጥር 4ን አይተናል። ዳንኤል 12:9 ጥቅስ በጥቅስ ማስረጃችን የሰው የማንም የዚህም እዚህ የቆመው ሰባኪ ሳይሆን የመጽሐፍ ቅዱስ ሊሆን ይገባል። ማስረጃችን ከዛ ላይ ከሌለ ውግዝ ነው፣ አንቀበልም። ዳንኤል 12:9 ዳንኤል ሆይ ቃሉ እስከ ፍጻሜ ዘመን ድረስ ምን ያለና ምን ያለ ነው? የተዘጋና የታተመ ነውና ሂድ። በጣም ጥሩ። አንደኛው ማኑስክሪፕት ሪሊዝ የትንቢት መንፈስ ገጽ 43 ላይ ላንብብላችሁ። ይሄ ምንድነው ልትሉ ትችላላችሁ። ሌሎች ሰዎች ቀስ ብላችሁ ከኛ ጋር ማጥናት ትችላላችሁ። ከመጽሐፍ ቅዱስ ጋር የሚተባበረው ተጨማሪ የሆነ ማብራሪያ ነው። የትንቢት እንዲህ ይላል። የታተመው መጽሐፍ የዮሐንስ ራእይ ሳይሆን ከመጨረሻው ዘመን ጋር የተያያዘው የዳንኤል ትንቢት ክፍል ነበር። ፖርሽን የተወሰነው ክፍል ነው። ቅዱስ ቃሉ እንዲህ ይላል፣ ዳንኤል ሆይ አንተ ግን እስከ ፍጻሜ ድረስ ቃሉን ዝጋ፣ መጽሐፉንም አትም። ብዙ ሰዎች ይመረምራሉ፣ እውቀትም ይበዛል። መጽሐፉ ሲከፈት ከእንግዲህ ወዲህ ዘመን አይሆንም የሚለው አዋጅ ተፈጸመ። ራእይ ምዕራፍ 10 ቁጥር 7 ላይ የምናገኘው ጥቅስ ነው። ታይም ኖ ሎንገር። ራእይ 10 ላይ የምታዩት አንድ ታላቅ ስልጣን ያለው መልአክ ከሰማይ ይወርድና በባህርና በአሸዋ ላይ እግሩን ካደረገ በኋላ ያ ምድርን ሁሉ ባለቤት እንደሆነ ማመላከቻ ነው እና ለዘላለም እስከ ዘላለም በሚኖረው ምሎ ምን አለ? ከእንግዲህ ወዲህ ዘመን አይሆንም፣ ጊዜ ከዚህ በኋላ አይሆንም። ምን ማለት ነው? በጊዜ የተመደበ ትንቢት ከዚህ በኋላ አይሆንም ካለ በኋላ የተከፈተችን መጽሐፍ ነው። ቀድም ዳንኤል ላይ አይተናል፣ ተዘግቶ ነበር። የተከፈተችን መጽሐፍ ይዟል። ከዛ ለዮሐንስ ይሰጠዋል። ዮሐንስ የእግዚአብሔርን ሕዝብ በመወከል ይቀበላል፣ ይበላል። በአፉ እንደ ማር ይጣፍጣል፣ በሆዱም መራራ ይሆናል። መጽሐፉ ሲከፈት ከእንግዲህ ወዲህ ዘመን አይሆንም፣ አይዘገይም ይላል የአንዳንዶቻችሁ ትርጉም የሚል አዋጅ ተነገረ። አሁን የዳንኤል መጽሐፍ ተከፍቷል። ክርስቶስ ለዮሐንስ የገለጠው ራእይ ለምድር ነዋሪዎች ሁሉ ሊደርስ ይገባዋል። ለምን ያህሉ? ለምድር ነዋሪዎች። አቤት ያለን ኃላፊነት! እኔ ምን እንደሚሰማችሁ አላውቅም። በዚህ ሳምንት እንደው ለስንት ሰው መስክሬው፣ ለስንት ሰው እንደው አንድ ቃል ተናግሬ ይሁን ስለዚህ ትንቢት እንደው ጸልዬ ይሁን እንዲሆነች ነገር አቀብዬ ይሁን ትራክት፣ ወይስ ሌላ ሳምንት ለዘላለም አለፈ? ይቀጥልና ይህ ጽሑፍ እንዲህ ይላል፣ በእውቀት መበራከትም በእውቀት መብዛት ሕዝቡ በመጨረሻው ዘመን ለመቆም ይዘጋጃል። ይሄ እውቀት የጭንቅላት እውቀት ብቻ ሳይሆን፣ ይሄ እውቀት እንደው አግራሞቶቻችንን ለመሙላት ሳይሆን እኛን የሚያዘጋጅ ነው። ለመጨረሻው ጊዜ የሚያቆመን ነው። ሌላው የትንቢት መንፈስ ጽሑፍ 21ኛው ማኑስክሪፕት ሪሊዝ ገጽ 353 እንዲህ ይላል፣ ስለ እግዚአብሔር ያለን መረጃና እውቀት ምንድን ነው የሚያደርገው? ራስ ወዳድነት በሌላቸው ተግባራት አማካኝነት ሊገለጥ ይገባል። እውቀት በምን ይገለጣ? ራስ ወዳድነት በሌለው ተግባር። ይህንን ስናደርግ እውቀቱ እየጨመረ ይሄዳል የሚል ሐሳብ አለ። ብልሃታችን ወይም ኢንተሊጀንሳችን እና ችሎታችን ለሌሎች ስናውል የጥቅም መፍሰሻ ቦዮች እንሆናለን። አምላክ የሰጠንን ሚሽን ተልእኮ ስናዳርስ የጥቅም መፍሰሻ ቦዮች እንሆናለን። እግዚአብሔርም ጨምሮ ይሰጠናል። ጨምሮ ምን ይለናል? ይሰጠናል። ምክንያቱም የእርሱ ሕግ ስጡ ይሰጣችሁማል የሚል ነውና፣ ለገንዘብ ብቻ አይደለም። ወንዝ ፈሳሽ ልንሆን ይገባል። ኩሬ ሙት ባህር ህይወት የለው፣ ማቆር ነው፣ መያዝ ነው። ከዛ በኋላ ይሸታል፣ ይገማል። ውስጡ በሽታ ባክቴሪያ
ፓራሳይት ነው የሚፈጠረው። የሚሰጥ ግን እግዚአብሔር የሰጠውን ማለት ነው። በታማኝነት አደራ ጠባቂ እንድንሆን የተሰጠ ደጋግ መጋቢዎች እንድንሆን ጨምሮ ይሰጣል። ስንሰጥ ስጡ ይሰጣችኋል ነው ሕጉ። ስለዚህ እውቀት ይበዛል። በፍጻሜ ዘመን የተዘጋው የታተመው ይከፈታል። እውቀት ሲበዛ ለዘመን መጨረሻ ወይም ለመጨረሻው ጊዜ ያዘጋጃል። በዚህ በፍጻሜ ዘመን የደቡብ ንጉሥ ከሰሜን ንጉሥ ጋር ይዋጋል። እንግዲህ የሰሜን ንጉሥ የሚለውን ደጋግመን አይተናል። የክርስቶስ ተቃዋሚ ነው። ሐሳዊው መሲህ ነው፣ ጸረ ክርስቶስ። ይህም በሮም ጳጳስ የሚሰራ እንደሆነ በርካታ ማስረጃዎች ተመልክተናል። እንግዲህ የደቡብ ንጉሥ ይህንን የሰሜንን ንጉሥ የሚያጠቃው ማን ነው ብለን ስናይ እንደ ራእይ ምዕራፍ 11 በመንፈስ ሰዶምና ግብፅ የተባለችው መጀመሪያ ፈረንሳይ ናት። ራእይ 11:8 ላይ ከጥልቅ የሚወጣ አውሬ አለ። ያ እንግዲህ የሰሜንን ንጉሥ ይዋጋል፣ ከባህር የወጣውን አውሬ። በመንፈስ ሰዶምና ግብፅ ይላታል ባለ ራእይ ዮሐንስ። ፈረንሳይን ምን ማለት ነው? ፈረንሳይ የሚል ቃል አናገኝም፣ በታሪክ ውስጥ እናገኘዋለን። የፈረንሳይ አብዮት በሚቀጣጠልበት ጊዜ በ18ኛው መቶ ክፍለ ዘመን መገባደጃ ላይ መጽሐፍ ቅዱስ ተቃጠለ፣ እግዚአብሔር የለም ተባለ። ከዛ እንደ ሰዶም አይነት ልቅ የሆነ የግብረ ገብ ዝቅጠት፣ እርኩሰት፣ ግብረ ሰዶም የታየበት ዘመን ነው። ስለዚህ ይህ ኃይል እግዚአብሔር የለም የሚለው በጣም የሚገርመው፣ እግዚአብሔር አለ የሚለው ግን ከዳተኛ ክርስትናን ይወገዋል። የሰዎችም እውቀት ከዚህ በኋላ እየጨመረ ይመጣል። አውሬው ይቆስላል። ለ3 ዓመት ተኩል ትንቢታዊ ጊዜ ለ131 ዓመታት ጵጵስና ማለት ሃይማኖትና መንግስትን አጣምሮ ክርስቲያኖችን ሲያሳድድ የነበረው ለ1260 ዓመታት ጋብ ይላል። ቤተ ክርስቲያንም ፋታ ታገኛለች። ከዛ ቅሬታዋ ቤተ ክርስቲያን የምትነሳበት መሰረት ይሰራል። ስለዚህ ይህ ከ1798 በተለይ እስከ 1844 ጊዜ ያለውን የሚያመላክተው ፍጻሜ ዘመን በሰማያዊ ስፍራ ጌታችን ከሚያደርገው የስርየት ቀን አገልግሎት ጋር የሚገናኝ ነው። ከዛ ለይተ ወገኖች ማጥናት አንችልም። አምላክ ንፋሳቱን የያዘበት ጊዜ ነው። እንደ ራእይ ምዕራፍ 7 ለተወሰኑ ጊዜያቶች ንፋሳቱን ያዙ የሚል ትእዛዝ ከምስራቅ ከወጣው መልአክ የተሰጠበት ሰዓት ነው። ታዲያ እንደ ዳንኤል 11:40 ይህንን ቁስለት የተቀበለው አውሬ ከብዙ ፈረሶችና ሰረገሎች ጋር እንደ አውሎ ንፋስ የደቡብን ንጉሥ ለማጥቃት ምላሽ ለመስጠት ይመጣል። ምንድነው ይሄ ብዙ ፈረሶችና ሰረገሎች የሚለው? ወታደራዊ ቋንቋ ነው ባጭሩ። ግብፃውያን እስራኤልን በሚያሳድዱበት ጊዜ በቀይ ባህር ተከታትሎ ሲገቡ የፈርዖን ፈረሶችና ሰረገሎች ነበሩ፣ ወታደራዊ ኃይል። ዘጸአት 14:9 ላይ ታገኙታላችሁ። ዘጸአት 14:9 ግብፃውያንም የፈርዖን ፈረሶች ሰረገሎችም ፈረሰኞችም ሰራዊቱም ሁሉ አሳደዷቸው። በአንድ ጊዜ ትዝ ካላችሁ የኤልሳ ሎሌ ጊያዝ ካልተሳሳትኩ በሶሪያ ንጉሥ በተከበቡ ጊዜ ይወጣና ወዮ ጌታዬ ይለዋል፣ እነሆ ተራራውን ሁሉ የሶሪያ ፈረሶች ሰረገሎች ከበውናል አለ። ከዛ ምንድን ነው ያለው ነቢዩ? አይኑን ግለጥለት፣ አይኑን ክፈትለት። ከዛ በኋላ አይኑ ሲከፈት በመለኮት እንደ የእሳት ሰረገላዎች ከነሱ የሚበልጡ ሰማያዊ ሰረገሎች ዙሪያውን ከበው ነበር። እግዚአብሔር ይመስገን። ዛሬም በእምነት ማየት እንችላለን። እነዚህ የማይታዩ የሰማይ ሰረገሎች፣ ፈረሰኞች፣ የእሳት ሰረገሎች በዙሪያችን አሉ። ቃሉ እንደሚናገረው እግዚአብሔርን በሚፈሩት ዙሪያ እግዚአብሔር መልአክ ምን ይላሉ? ይሰፍራሉ። ቃል አንድ ደስ የሚለኝ ቃል አለ። በእኔ ተማምኗልና ምን እለዋለሁ? አስጥለዋለሁ የሚል ቃል አለ። ትተማመናላችሁ? ያስጥላል፣ በእርግጥ ያስጥላል።
ስለዚህ እስራኤልን በባህር መካከል ተከታትሎ ለማጥፋት የሄደው የግብፅ ፈርዖንና ሰራዊት በታላቅ ቁጣ በፈረስና በሰረገሎች ነበር። ስለዚህ ይዋጋል፣ የሰሜን ንጉስ የደቡብ ንጉስ የሚለው ይዋጋል የሚለው ቃል ናጋክ የሚለውን የዕብራይስጥ ቋንቋ የሚይዘው ትርጉሙን ስናየው ቀንድ ለቀንድ ይያያዛል። ልክ ይሄ አንድ በግ ወይ አንድ በሬ ከአንድ በሬ ቀንድ ለቀንድ እንደሚጋጠሙ እስካሁን ተያይዘው ያሉበት በክህደት ክርስትናና በሃይማኖት የለሽ ፍልስፍና መካከል ያለው ረጅም ጊዜ የፈጀው ትግል። ነገር ግን በጣም የሚገርመው ባጭሩ ይሄ ቁስለት ስለደረሰበት ተቆጥቶ ለመዋጋት የወጣውና ቀንድ ለቀንድ የተያያዘው የሰሜኑ ንጉስ የደቡብ ንጉስ ያሸንፋል። ይሄ ደግሞ እንደ ራዕይ ምዕራፍ 13 ቁስሉ መፈወሱን ያመላክታል። ጥቃቱ አስቀድሞ ፖለቲካዊ መንፈሳዊም ጭምር ነው። ስለዚህ ፈውሱ ፖለቲካዊ ምንም ጭምር ነው፣ መንፈሳዊም ጭምር ነው። ሁለቱንም የሚያካትት ነው። ከ1929 በኋላ በፍጥነት መንግስትና ሃይማኖትን ማጣመርና ይህንን ጥቃት እንደገና ለመፈጸም የሚደረገው መደራጀት ተጠናክሮ እንደመጣ እናያለን። ቀጥሎ ዳንኤል 11:40 ምንድን ነው የሚለው? ይህንን ፈውስ ካገኘ በኋላ ወደ አገሮችም ይገባል፣ ይጎርፍማል፣ ያልፍማል። ይህ አገሮች የሚለው አውሬው ከተፈወሰ በኋላ ሁሉም አገሮች ላይ እንደሚገባ የሚያስረዳ ነው። አራቱንም አቅጣጫ ዓለም አቀፍ የሆነ ተጽዕኖን ማሳደር። እስቲ ዳንኤል 11:40 እስከ 45 እና ራዕይ ምዕራፍ 13 ከ3 ጀምሮ ያለውን እናነጻጽር። የመጀመሪያው ቁስለት ነው የደቡብ ንጉስ ሰሜኑ ላይ ያደረሰው፣ ወይም ከራዕይ ምዕራፍ 11 እንደምናገኘው ከጥልቅ የወጣው አውሬ ከባህር የወጣውን አውሬ ማጥቃቱ 1798 ቁስለት። ከዛ ቁስለት በኋላ መፈወስ አለ። ከዛ ዓለም ሁሉ እየተደነቀው መከተል አለ። ወደ አገሮች ይገባል፣ ይጎርፍማል፣ ምን ይላል? ያልፍማል። ቁስለት እስቲ አያይዘን እናንብብ። 11:40 ዳንኤል እና ራዕይ 13:3ን ቀጥታ ስታነቡት እንዲሆናል። ዳንኤል 11:40 በፍጻሜ ዘመንም የደቡብ ንጉስ ከእርሱ ጋር ይዋጋል። ራዕይ 13:3 ራሶቹም ለሞት እንደታረደው ነው፣ ከራሶቹም ለሞት እንደታረደው ነው አንዱን አየው። ይህ ቀጥታ የምናያይዘው ነው። ይህ ቁስለቱን አደጋውን መፈወስ 11:40 ሁለተኛው ክፍል የመጀመሪያ ክፍል ብላችሁ ልታዩት ትችላላችሁ። 11:40 ዳንኤል ሁለተኛው ክፍል እንዲህ ይላል፣ የሰሜንም ንጉስ ከሰረገሎችና ከፈረሰኞች ከብዙ መርከቦች ጋር እንዳውሎ ንፋስ ይመጣበታል። ራዕይ 13:3 ግማሽኛው ክፍል ምን ይላል? ግማሹ ክፍል ለሞቱ የሆነውም ቁስል ተፈወሰ። ስግደት ወደ አገሮች ይገባል፣ ይጎርፍማል፣ ያልፍማል። ዓለምን አብዛኛውን ከቅሬታው በቀር እንደሚያጠቃልል ያስረዳል። ራዕይ 13:3 ሶስተኛው ክፍል ምድርም ሁሉ አውሬውን እየተከተለ ተደነቀ። ምን ያህሉ? ምድርም ሁሉ ወደ አገሮች ስለገባ፣ ስለጎረፈ፣ ስላለፈ ዓለም አቀፍ የሆነ እውቅናን ይቀበላል። 11:41 እንመልከት። ወደ መልካሚቱ ምድር ይገባል። መልካሚቱ የሚለው በቀጥታ ይመለከተናል፣ ያኛውም የሚመለከተን ቢሆንም ወደ መልካሚቱ ምድር የሚለው የእግዚአብሔር ሕዝብ ነው፣ እስራኤል ነው በጥንት ጊዜ። ዛሬ መንፈሳዊው እስራኤል ነው መልካሚቱ ምድር። ወደ ቅዱስ ተራራ ይላል፣ ቤተ ክርስቲያን ናት። በጣም የሚደንቀው ይሄ ስደትን ብቻ ሳይሆን የሚያሳየው በስህተት ትምህርት ማሳደድንም ይመለከታል፣ መቀላቀልን፣ በባዕድ አምልኮ እውነትን መበረዝን። ወደ ክርስቶስ ቤተ ክርስቲያን በመግባት ያኔ እስራኤል በከነዓን ምድር በሰፈረበት ጊዜ የአሕዛብ ልማድ እንደገባ አሁንም ቅሬታውን መበከል የመጀመሪያው ስራ ነው። ማታለል በውሸት በስህተት ትምህርት። በዚህ ያልተታለለውን ደግሞ በኋላ በስደት። ቀጥሎ ያለው ጥቅስ ምንድን ነው የሚለው? መጽሐፍ ቅዱሳችንን ስናይ 11:41 ላይ ብዙ አገሮች ምን ይላሉ? ይወድቃሉ።
ወደ መልካሚቱ ምድር ከገባ በኋላ ብዙ የሚለው የእግዚአብሔርን ሕዝብ የሚመለከት ነው። አስቀድሜ እላለሁ እግዚአብሔር ይጠብቀን። ብዙዎች ይወድቃሉ። ምክንያቱም ወደ መልካሚቱ ምድር ከገባ በኋላ ነው ብዙ የሚለው የሚመለከተው የምንይዘው። ይወድቃሉ የሚለው ቃል ዳንኤል ምዕራፍ 11 ላይ ተደጋጋሚ ቦታ እናየዋለን። እዛው ላይ ዳንኤል 11 ቁጥር 33 ወደ ላይ ከፍ ብላችሁ 11:33 ምን ይላል? በሕዝቡም መካከል ያሉ ጥበበኞች ብዙ ሰዎችን ያስተምራሉ፣ ነገር ግን በሰይፍና በእሳት ነበልባል በምርኮና በመበዝበዝ ብዙ ዘመን ምን ይላሉ? ይወድቃሉ። ቀጥሎስ በወደቁም ጊዜ በጥቂት እርዳታ ይረዳሉ። ወድቀው እንደማይቀሩ ፍንጭ ይሰጣል። እግዚአብሔር ከወደኩበት ስላነሳኝ ክብር ለሱ እሰጣለሁ። እናንተም እንዲሁ ወድቃችሁ አታውቁም? እርዳታ ቀርቧል። ዛሬ የወደቀ ቢኖር ለአምላክ ጥቂት እርዳታ ይሆንለታል። ብዙ ከጠየቅንም ብዙ ሰዎችን በግብዝነት ወደ እነርሱ ተባብረው ይሰበሰባሉ፣ እስከ ተወሰነውም ዘመን ይሆናልና ከጥበበኞች አያሌዎች እስከ ፍጻሜ ዘመን ይነጥሩና ይነጡም ዘንድ ምን ይላሉ? ይወድቃሉ። ፈተናው ባለፈው አይተናል። ዓላማው እኛን ባህሪያችንን መቅረጽ እንጂ በዛ ወድቀን እንድንቀር አይደለም። ስለዚህ የስህተት ጎርፍ፣ የስህተት ዶክትሪን አስተምሮች ይገባሉ። በዚህ የሚወድቃል። ከዛ ስደት መከራ ይመጣል። ራእይ 13:10 እንግዲህ አንደኛ እጃችሁን ዳንኤል 11 ሌላውን ራእይ 13 ላይ ማድረግ ትችላላችሁ። ራእይ 13:10 እንዲህ ይላል። ይህንን መውደቅ ሲያመላክት ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍ የሚገደል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። የቅዱሳን ትዕግስትና እምነት በዚህ ነው። ራእይ 13:10 እግዚአብሔር ይመስገን። ጠላት የእግዚአብሔር ሕዝብ ጠላት ብዙዎችን ለመማረክ ችሏል። ብዙዎችን በሰይፍ ለመግደል ተፈቅዶለታል። አሁን ደግሞ እሱ ራሱ ወደ ምርኮ ይሄዳል። ያንን ያደረገው ፍርድ አለ። 1798 ላይ የሆነውን ነው የሚያሳየው። መጨረሻ ዘመንም ላይ የክርስቶስ ተቃዋሚ መንፈስ የሰይጣን ኃይላት እንዴት በፍርድ እንደሚጎበኙ ያሳያል። ነገር ግን በዚህ መሃል ልክ እንደ ራእይ 12:17 እንደገና ራእይ 14:12 ራእይ 13:10 ምን ይላል? የቅዱሳን ትዕግስትና እምነት በዚህ ነው። ወገኖቼ አንዱ ለቀውሱ ጊዜ የምንዘጋጀው በትዕግስት ነው። ትዕግስትን በመኮትኮት አምላክ ሆይ ትዕግስትን ስጠኝ ብለን መጸለይ ያስፈልገናል። እግዚአብሔር ደግሞ ትዕግስት ስጠኝ ብለን ስንጸልይ መከራ ይሰጠናል። ምክንያቱም ትዕግስት የሚወለደው በምን ውስጥ ነው? በፈተና ውስጥ ነው፣ በችግር ውስጥ፣ በማጣት ውስጥ፣ በመራብ ውስጥ። ይህንን መቋቋም ያለማምደናል። የብጠራ ጊዜ የሚጸኑት የሚቆሙት እነማን ናቸው? የቅዱሳን ትዕግስት አለ፣ ዛሬ እምነት አለ፣ ይፈተናል። ይህንን ሳጠና ለእናንተም ይህንን ለማቅረብ ስዘጋጅ አናንያ፣ አዛርያ፣ ሚሳኤል በዳንኤል ምዕራፍ 3 ላይ ታገኟቸዋላችሁ። ትዝ አሉኝ እነዚህ ወጣቶች። አንድ ሰው ምን አለኝ አንድ ጊዜ፣ እንደው ምን አይነት እናት ናት እሳት የማይፈሩ ልጆች አድርጋ ያሳደገችው። ዳንኤል 3:18 ላይ ንግግራቸው ራሱ ይገርማል። ምን አሉ? እንዲህ አሉ ለንጉሥ ናቡከደነጾር፣ እንደዛ እንደሚነደው እሳት የእሱም ቁጣ ነዶ ነበርና ዳንኤል 3:18 ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትን እንዳናመልክ ላቆምኮም ለወርቁ ምስል እንዳንሰግድለት እወቅ። ዛሬ ይህንን የሚል ይኖር ይሁን ከዚህ መካከል? እንዲህ አይነት ቁመና፣ እንዲህ አይነት አቋም፣ እንዲህ አይነት ባህሪ፣ እንዲህ አይነት ግብረገብ ስብዕና ዛሬ ካልተወለደ፣ ዛሬ ካልመጣ በኋላ ይመጣል ብለን የምንጠባበቅ ከሆነ መቼም አይመጣም። አምላክ በእኔ ተማምኗልና አስጥለዋለሁ። አስጣላቸው አላስጣላቸውም? በእሳት ውስጥ ቀድሞ ተገኘ አልተገኘም? ተገኘ። ቀጥሎ ትንቢቱ ዳንኤል 11 ላይ ስንሄድ ከ41 ተያይዞ ያለውን ስናይ
ነገር ግን ኤዶምያስ፣ ሞዓብ ከአሞንም ልጆች የበለጡት ከእጁ ይድናሉ ይላል። እንግዲህ ወደ መልካሚቱ ምድር የሰሜን ንጉሥ ጳጳሳዊ ኃይል ያ ትንሹ ቀንድ በሚገባበት ጊዜ እነዚህ 3 ህዝቦች ከእጁ ይድናሉ፣ ዴሊቨርድ ያመልጣሉ። ምን ማለት ነው? ኤዶም፣ ሞዓብና አሞን እስራኤል ከግብፅ ወጥቶ ወደ ከነዓን በሚሄድበት ጊዜ እግዚአብሔር የሰጠው ትእዛዝ አለ፣ እነዚህን ህዝቦች እንዳትነካ። ምክንያቱም ዳንኤል ይህንን በሚጽፍበት ጊዜ ኤዶምያስ፣ ሞዓብ፣ አሞን የሚባለው የለም፣ ጠፍቷል። እንደ አገር ፖለቲካዊ የሆነ ተጽዕኖ፣ ሉዓላዊ ማንነት ሳይኖራቸው የጠፉ ናቸው፣ የሉም። ህዝቦቹ እዛና እዚህ ተበትነው ሊሆን ይችላል። ስለዚህ የዘጸአቱን ታሪክ ያስታውሰናል። ሁለተኛ ዜና 20 ላይ ንጉሥ ኢዮሳፍጥን ትመለከታላችሁ እና አንድ ሰራዊት ይከበዋል። ከዛ በኋላ ከዛ ሰራዊት ጋር ያበሩ ሌሎች ደግሞ ህዝቦች አሉ። ሁለተኛ ዜና 20:10 ላይ ምን ይላል? ለአምላክ እየጮኸ ነው፣ እየጸለየ ነው። እጅግ በጣም ደስ የሚል ምዕራፍ ነው። ሁለተኛ ዜና 20 ቁጥር 10 አሁንም እነሆ እስራኤል ከግብፅ ምድር በወጡ ጊዜ ያልፉባቸው ዘንድ ያልፈቀድክላቸው ወይም ያጠፉ ዘንድ ያልፈቀድክላቸው ማለት ነው። ነገር ግን ፈቀቅ ብለው ያላጠፏቸው የአሞንና የሞዓብ ልጆች እያለ ይቀጥላል። አሞን፣ ሞዓብ፣ እነዛ የሎጥ። ታዲያ በመንፈሳዊ ትርጉም ምንን ይወክላሉ ብለን ስናይ አሕዛብ ከቤተ ክርስቲያን ውጪ ያሉ ይህንን እውነት ተቀብለው የሚመጡ የአውሬውን ውሸት የሚቋቋሙ የሚድኑ ህዝቦችን ይወክላል በመጨረሻ ዘመን። ምክንያቱም ታላቁ ጥሪ፣ ታላቁ ጩኸት ሲጮህ ይህንን በመስማት ከሰሜኑ ንጉሥ የሚያመልጡትን ልክ እስራኤል አትንካ ተብሎ እንዳለፋቸው ይህም የማይነካቸው ለእግዚአብሔር ቃል የሚታዘዙ ሰዎችን የእግዚአብሔርን ህዝብ የሚቀላቀሉትን 3ቱን አሕዛቦች ይወክላል። 3 አይነት አሕዛቦች ታውቃላችሁ። እነዚህ አሞን፣ ሞዓብ በምን አይነት ከሎጥ እንደተወለዱ የፈለገ ኃጢአተኛ ቢሆን የእግዚአብሔር ትልቁ መብት እና ትልቁ ክብር ኃጢአተኛውን ይቅር በማለት ትልቁ ግርማም ክብሩም ደስ የሚያሰኘው የወደቁትን በማንሳት ነው። ጸያፍ የተባሉት የጠፋውን ልጅ ከቤት ሳይደርስ ሮጦ መቀበል። እንግዲህ ወደ ፍጻሜ ዘመን ያለውን ስንመለከት ሳለ ከዛም አሁን ያለውን ሁኔታ ሲያሳየን ሳለ ታላቁ ተጋድሎን የተወሰነ አይተን እንጨርሳለን። እንዲህ ይላል ገጽ 698 ማዕበሉ እየተቃረበ ሲመጣ የሶስተኛውን መልአክ መልእክት እንደሚያምኑ የመሰከሩ ነገር ግን እውነትን በመታዘዝ ያልተቀደሱ ሰፊ መደቦች አቋማቸውን ለቀው የተቃዋሚውን ጎራ ይቀላቀላሉ። ያኛው የእግዚአብሔርን ሕዝብ ሲቀላቀል ሞዓብ የተባለው፣ አሞን የተባለው፣ ኤዶም የተባለው፣ ኤዶም ታውቃላችሁ የኤሳው ዝርያ ነው። ያ ከእግዚአብሔር ቃል ኪዳን ውጭ የነበረ ወደ እግዚአብሔር ቃል ኪዳን ሲገባ እዚህ ያለው ደግሞ ያኛውን ሰፊውን መንገድ በመምረጥ ሰፊውን መደብ ለመቀላቀል ይሄዳል። አሁን ሰፊውን መደብ ለመቀላቀል የአቋም ጉዳይ ነው። ዛሬ ያለን አቋም ምን አይነት ነው? ይኸውላችሁ እንዲህ አይነት ባህሪ ነው ያላችሁ። ከነዚህ አይነት ሰዎች ህዝቦች ይጠብቀን። ከዓለም ጋር በመተባበር የመንፈሱም ተካፋይ በመሆን ተመሳሳይ ሊባል በሚችል ብርሃን ነገሮችን ይመለከታሉ። ልክ ዓለማዊ እንደሚያያሉ ማለት ነው። ፈተናም በመጣ ጊዜ ቀላሉን ህዝባዊውን ጎራ ለመምረጥ የተዘጋጁ ናቸው። ተስጦ ያላቸው ባለግሩም ሙያ በአንድ ወቅት በእውነቱ ሐሴት ያደርጉ የነበሩ እነርሱ ነፍሳትን ያታልሉና ያሳስቱ ዘንድ ኃይላቸውን ይተገብራሉ። የቀድሞ ወንድሞቻቸው ተወዳዳሪ የሌላቸው እጅግ መራር ጠላቶች ይሆናሉ። ምን አይነት ሰዎች? በሶስተኛው መልአክ መልእክት እናምናለን ሲሉ የነበሩ ነገር ግን በልባቸው ውስጥ በእውነቱ አማካኝነት ወይም በእውነታ አማካኝነት ያልተቀደሱ። ታውቃላችሁ ይሄ ለኛ የመጨረሻው ፈተና ነው። ሰንበት ጠባቂዎች ስለ እምነታቸው ይናገሩ ዘንድ ፍርድ ቤት ሲቀርቡ ያልሆኑትን እንደሆኑ በማድረግና በመክሰስ በሐሰተኛ ዘገባዎችና በይሆናሎች ገዢዎችን የሚያነሳሱባቸው ተወዳዳሪ የሌላቸው ስኬታማ የሰይጣን
እንደራሴዎች የሚሆኑት እነዚህ ከሃዲዎች ናቸው ይላል ታላቁ ተጋድሎ ገጽ 698። ከሃዲ ከመሆን እግዚአብሔር ይጠብቀን። ቀንደኛውን ከሃዲ ሰይጣንን ከመቀላቀል አምላክ ይጠብቀን። ዛሬ ግን ለዛ እንዳልሆን መወሰን ያስፈልገኛል። ታዲያ እግዚአብሔር በዚህ ውስጥ ተስፋ ሰጥቷል። እግዚአብሔርን የመምሰል ተስፋ። ታላቁ ተጋድሎ ትንሽ ገጽ 56። ይሄ እጅግ በጣም የሚደንቅ ነው። የዛሬዎቹን አብያተ ክርስቲያናት ወይም ቸርቾችን ቀልብ መሳብ የሚገባው ሌላ በጣም አስፈላጊ ጥያቄ አለ። ሐዋርያው ጳውሎስ ሲናገር በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ እየተዝናኑ ይኖራሉ። ምንድን ነው ያለው? ዘና ፈታ ይላሉ። ምንድን ነው ያለው? ይሰደዳሉ ይላል። ታዲያ ለምንድን ነው በአብዛኛው ስደት የቀዘቀዘ የሚመስለው? በዚህ ቤተክርስቲያን በአንድ ጊዜ ስደት ተነስቶ ነበር አሉ። እኔ አልነበርኩም። ከዛ ብዙ አብያተ ክርስቲያናት ተከፈቱ አሉ። ይነሳ እንደዛ አይነት ስደት፣ እንደዛ አይነት መከራ። ታውቃላችሁ፣ ጌታ ሆይ የቀረ መፍትሄ ይሄ ከሆነ መከራውንም አምጣ ማለት ትክክለኛ ጸሎት። ማንነቃ ከሆነ ማንለወጥ ከሆነ ስደት ለምንድን ነው የቀዘቀዘ የሚመስለው? ብቸኛው ምክንያት ቤተ ክርስቲያን ከዓለም ደረጃ ጋር ወይም ከዓለም መስፈርት ጋር ራሷን በማስማማቷ ተቃውሞን ስለማትቀሰቅስ። ምን ተቃውሞ እንቀሰቅሳለን? ተመሳስለን እየኖርን። ጠላት የሚቆጣው የእግዚአብሔርን ትእዛዝ የሚጠብቁ የኢየሱስ ምስክር ያላቸው የኢየሱስ እምነትን የያዙ ታውቃላችሁ፣ የእግዚአብሔርን ትእዛዝ የሚጠብቁና ኢየሱስ ምስክር ራእይ ምዕራፍ 12 ቁጥር 17 ነው እሱ። ራእይ 19:10 የኢየሱስ ምስክር ይላል መልአኩ ገብርኤል ለዮሐንስ ሊሰግድለት ከፊቱ ሊወድቅ ሲል ቶቶ አታድርገው፣ እኔ ከአንተ ጋር ባሪያ ነኝ፣ ለእግዚአብሔር ብቻ ስገድ ካለ በኋላ የትንቢት የክርስቶስ ምስክር የምን መንፈስ ነው? የትንቢት መንፈስ ነው። መታዘዝ እና የትንቢት መንፈስ፣ ሁለቱ እነዚህ አምዶች ላይ ጠላት ጥቃት የሚያደርገው እሱ። ቅድስና የእድሜ ልክ ተግባር ነው፣ መታዘዝ አንችልም የሚል ትምህርት ሰምታችሁ ታውቃላችሁ? ታዲያ ለምንድን ነው ቃሉ የእግዚአብሔርን ትእዛዝ ምን የሚሉ የሚጠብቁ ያለው? መታዘዝ ካልተቻለ የእግዚአብሔር ሕግ ላይ ያነጣጠረ ጥቃት፣ ትንቢት መንፈስ ላይ ማጣጣል። ለምን? ይሄ ሁለቱ የሚያቆመን ስለሆነ። እንቶፈንቶ ምንድነው እሱ? እንትና አትበሉ፣ በቃ ሌላ ነገር አንብበልኝ። መስማት ምን ፈልገውን ነው የሚያስፈልገንን ሳይሆን። ስለዚህ ይሄ ከሰይጣን መንፈስ እንደሆነ እናውቃለን። እንደ አይነት ተቃውሞ በዚህ በእኛ ዘመን ያለው ሃይማኖት በክርስቶስና በሐዋርያት ዘመን የነበረው የክርስትና እምነት ንጽህና፣ ቅዱስ ባህሪ አሻራ ያለው አይደለም። ክርስትና በዓለም እጅግ ተወዳጅ ሃይማኖት የሆነበት ምክንያት ከኃጢአት ጋር ለመደራደር ካለው ፍላጎት የተነሳ የእግዚአብሔር ቃል ታላላቅ እውነቶች በቸልተኝነት በመታየታቸውና በቤተ ክርስቲያን ውስጥ ሕያው የሆነ እግዚአብሔርን መምሰል በመመናመኑ ነው። ከዛ በኋላ እንዲህ ይላል፣ እስኪ የቀድሞ ቤተ ክርስቲያን እምነትና ኃይል ይታደስ። የስደት መንፈስ እንደገና ያንሰራራል፣ የስደት እሳትም እንደገና ይቀጣጣል። ስደት ናፋቂ ሆኜ አይደለም፣ መከራ ተናጋሪ ነብይም ሆኜ አይደለም። ነገር ግን ክርስቶስ እንዲመጣ እፈልጋለሁ። አትፈልጉም? እንፈልጋለን። በቃ ማረፍ እንፈልጋለን። ስለዚህ እግዚአብሔርን መምሰል ነው። ወደ መጨረሻው ስንመጣ ቁጥር 44 ዳንኤል 11 እንዲህ ይላል፣ ከምስራቅና ከሰሜን ግን ወሬ ያወቀዋል። ይህንን ስራ ሲሰራ ቢዚ ሆኖ ከደቡብ ንጉሥ ጋር ሲዋጋ፣ ሌሎችን ለመማረክ ሲሄድ፣ መልካሚቱ ምድር ሲገባ፣ ከምስራቅ ከሰሜን ግን አንድ ወሬ ያውከዋል። ወሬ ማውራታችን ካልቀረ ይህንን ወሬ እናውራ። የሚያውከውን ብዙ ሰዎችንም ይገድል ዘንድና ፈጽሞ ያጠፋ ዘንድ በታላቅ ቁጣ ይወጣል። ፊውሪ ይለዋል የእንግሊዘኛ። እሱን በኋላ እናያለን። እንግዲህ የደቡብ ንጉሥን ያሸንፋል። በዚህ ሰዓት የደቡብ ንጉሥ የሰሜንን ንጉሥ ተቀላቅሏል። አሁን ለሰሜንና ለደቡብ ንጉሥ የጋራ ጠላት ተገኝቷል። ስለዚህ እሱም በስተምስራቅ በኩል ያለው
ያ መልካም ቅዱስ ተራራ ቤተ ክርስቲያን ለሰሜንና ለደቡብ ጥምር ኃይል ኢላማ ይሆናል። የሚያውከው ወሬ ምንድን ነው? የእንግሊዘኛው ኒውስ ይለዋል። ኒውስ ዜና። አንድ መዝሙር አለ አይደል? መልካም ወሬ ምን ብለናል? ሰምተናል። ኢየሱስ ምን ይለናል? አድኖናል። ታውቃላችሁ፣ ይሄ ያ ወሬ፣ ያ ኒውስ፣ ያ ዜና እግዚአብሔርን ነው የሚወክለው። ኢሳይያስ 53:1 እናንተ ታውቁታላችሁ፣ እኔ አነባዋለሁ። ኢሳይያስ 53:1 የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? የእግዚአብሔር ክንድ። እዚህ ጋር የእንግሊዘኛውን ስታዩ ይህንን ወሬ ይህንን ዜና ማን አምኗል ነው የሚለው ኢሳይያስ 53:1። ዜና፣ ዘገባ፣ ወሬ የሚለው የእግዚአብሔርን ክንድ የሚመለከት ነው እንደ ኢሳይያስ 53:1። ሌላ ጥቅስ ላንብብላችሁ ከሰዓት አንጻር ኢሳይያስ 28:9 ጻፉ የምትጽፉ ሰዎች። ኢሳይያስ 28:9 እንዲህ ይላል፣ እውቀትን ለማን ያስተምረዋል? ወይስ ወሬ ማስተዋልን ለማን ይሰጣል ይላል። ወሬ የሚለው እዚህ ጋር ስታዩ ዶክትሪን፣ አስተምሮ። ወተትን ለተው ወይስ ጦትን ለጣሉ ነው ብሎ ይጠይቃል። ይህ በዳንኤል 11:44 ስለ እግዚአብሔር ምጽአት፣ ዳግም ምጽአት፣ ስለ ጌታ ቀን የሚነገር ስለ ዘላለም ወንጌል የሚሰማ ወሬ የክርስቶስ ተቃዋሚ የሚያውክ ነው። በኋላ ላይ እንደምናየው የሰሜን ንጉሥ የደቡብ ንጉሥ ሊያሸንፈው አልቻለም። ማንም ኃይል አልተገኘም። የሚያሸንፈው ከምስራቅ የሚመጣው ወሬ ነው። ያንን ለመንገር ተዘጋጅተናል። ቤተ ክርስቲያን የወንጌል ጥረት ታዘጋጃለች፣ አዘጋጅታለች። ከአንድ ሳምንት በኋላ የሚጀምር በፒያሳ ላይ ይህንን ወሬ ለመናገር ለማዳረስ። ይህ ወሬ ለሱ የሚያስደነግጥ ነው። ንስሐ ለማይገባው መንፈስ መዓት ነው። ሌሎች ጥቅሶች ላይ አልሄድም። የጌታ ቀንን የሚያመላክት ነው። ከኃጢአተኞች መደንገጥ ጋር የሚገናኝ ነው። ለእግዚአብሔር ሕዝቦች ግን መጽናናት ነው። በመጽሐፍ ቅዱስ እሳቤ ምስራቅና ሰሜን የሚለው የመለኮት ነፃ አውጭነትን የሚያሳይ ነው። በመጨረሻ ዘመን ከባቢሎን የእግዚአብሔር ሕዝብ ዘጻት የሚሆንበት ሁኔታ ነው። ከምስራቅ የሚመጣው ወሬ ነው የኤፍራጥስን ወንዝ የሚያደርገው። በባቢሎን ስር ያለውን ሕዝብ ያ ወንዝ ያ ውሃ ሕዝብ ነው፣ ያንን ነፃ የሚያወጣ ነው። ያንን በሰማ ጊዜ ይቆጣል። ያንን ሲያይ መታገዝ አይችልም። ያም ደግሞ የሚመጣው ከኔና ከናንተ መናገር ብቻ ሳይሆን መኖርን አስከትሎ ነው። እግዚአብሔርን እየመሰሉ የሚኖሩ ሁሉ። ይህንን ጥቅስ ግን ሳላነብ ማለፍ አልችልም። ኢሳይያስ 41 ከቻላችሁ ሂዱ ባካችሁ። ኢሳይያስ 41 ላይ ሂዱና ቁጥር 1 ላይ አውጡ። ኢሳይያስ 41 ቁጥር 1 እና 2 ከዛ ደግሞ ቁጥር 25 እንመለከታለን። የእግዚአብሔር ነቢይ ኢሳይያስ በመጽሐፍ የጻፈውን እንመለከታለን። ደሴቶች ሆይ በፊቴ ዝም በሉ፣ አሕዛብም ኃይላቸውን ያድሱ። እግዚአብሔር ይመስገን። ይቅረቡም፣ በዚያን ጊዜም ይናገሩ፣ ለፍርድ ለአንድነት እንቅረብ። ከምስራቅ አንዱን ያስነሳ፣ በጽድቅም ወደ እግሩ የተጠራው ማን ነው? እግዚአብሔር ከምስራቅ ሕዝቡን በጽድቁ ወደ እግሩ ስር ይጠራል። አሕዛብንም አሳልፎ በፊቱ ሰጠው፣ ነገሥታትንም አስገዛለት። ለሰይፍ እንደ ትቢያ ለቀሱም እንደተጠረገ እብቅ አድርጎ ሰጣቸው። ፍርድንም ይመለከታል። ይህ ቃል ኢሳይያስ 40 ቁጥር 25 ወደታች ውረዱ። አንዱን ከሰሜን አነሳው መጥቷልም፣ አንዱም ከፀሐይ መውጫ ወይም ከምስራቅ ስሜን የሚጠራ ይመጣል። ወገኖቼ ፀሐይ በጠዋት ስትወጣ ያንን ጨለማ መክፈፍ ብቻ ሳይሆን ለምድር ያንን ሙቀቷንም ትሰጣለች። የሞተው ነገር ሁሉ ወደ ሕይወት ይመጣል። ሙት የሆነው ይንቀሳቀሳል። ጌታ ከፀሐይ መውጫ ይመጣል። ዜናውም ከዛ እንደሚመጣ አሁን ይነገራል። ራእይ 16:12 ወደ መጨረሻው እየመጣ ነው። ራእይ 16:12 ይህ ከፀሐይ መውጫ ከምስራቅ ከሰሜንም ይላል። ታውቃላችሁ ሰሜን ትክክለኛው የእግዚአብሔር ዙፋን መቀመጫ ነው። እንደ ኢሳይያስ ምዕራፍ 14
በሰሜን ተራራ በመሰብሰቢያው አዳራሽ እግዚአብሔር አብ ወልድና መንፈስ ቅዱስ ሰውን ሰብአዊ ፍጡርን ምድርን ለመፍጠር የተሰበሰቡበት ስፍራ ነው። አስመሳዩ እግዚአብሔርን መብት ቀማኝ ሆነው የሰሜን ንጉሥ ከዚህ እንደሚመጣ ይናገራል። ትክክለኛው የሰሜን ንጉሥ ክርስቶስ እንደሆነ እናያለን። ከምስራቅም ያ እንደ ፀሐይ የተመሰለው ወሬ ይመጣል። ራእይ 16:12 እንዲህ ይላል፣ ስድስተኛውም ጽዋ በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይ መውጫ፣ ፀሐይ መውጫ ምዕራብ ነው ምስራቅ? ምስራቅ። ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ። የዛሬ ሳምንት እዚህ ነበራችሁ? ያልነበራችሁ አምልጧችኋል ልበል። ከፀሐይ መውጫ የሚመጡ ነገስታትን አይተናል። እግዚአብሔር ህዝቡን የተመረጠ ህዝብ የንጉሥ ካህን ያደርጋል። እነዚህ ካህናት ናቸው የክርስቶስ ኢየሱስ ልጆች። መንገዱ ይሰናዳላቸዋል። ስለዚህ ይህ ወሬ እንደ ሕዝቅኤልም ከሰሜን የሚመጣው ከምስራቅም የሚወጣው ፀሐይ የእግዚአብሔርን ክብር የሚመለከት ነው። ከዚህ የተነሳ ወደ መጨረሻው ክፍል ስንሄድ ዳንኤል ምዕራፍ 11 ቁጥር 44 ላይ ብዙ ሰዎችንም ይገድል ዘንድና ፈጽሞ ያጠፋ ዘንድ በታላቅ ቁጣ ይወጣል። ታላቅ ቁጣ። ይሄ ቁጣ የሚለውን ቃል ስናይ ልክ እግዚአብሔር የሚቆጣው አይነት ቁጣ ነው ቃሉ። ነገር ግን እግዚአብሔርን የሚያስመስል የእግዚአብሔርን መብት የሆነውን ብቻ በመቀማት የሚሰራውን ኃይል የሚያሳይ ነው። ምክንያቱም በጳጳሳዊ በሮም አማካኝነት የሚሰራው የክርስቶስ መብት የሆነውን ስግደትና ኃጢአትን ይቅር ማለት ለእግዚአብሔር ብቻ የሆነውን መያዝ ነው። ወደ መጨረሻው ስንመጣ ሳለ በዚህ በመጨረሻው ተጋድሎ ዳንኤል 12 ቁጥር 1 ላይ እንሄዳለን። ይሄ ቀደም ከእስጢፋኖስ ራእይ ጋር የሚገናኝ ነው። ይህ ተጋድሎ እየተፋፋመ በሚመጣበት ሰዓት የእግዚአብሔርን ሕዝብ በአንድ ሰዓት፣ በአንድ ቀን፣ በአንድ ሌሊት ለማጥፋት ጥረት ሲደረግ ዳንኤል 12:1 እንዲህ ይሆናል። በዚያን ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። የእግዚአብሔርን ልጅ ቆሞ አይቶታል አላየም? እስጢፋኖስ ቅድም ሐዋርያት ሥራ ምዕራፍ 7 አይቶታል። ይሄ ለዓለም የምሕረት ደጅ የሚዘጋበት ሰዓት ነው። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያን ዘመን በመጽሐፍ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል ይላል። ስለዚህ ቃል እግዚአብሔር ይመስገን። ተጽፏል ወይ ስሜ? በሰማይ በበጉ የሕይወት መጽሐፍ በዛ ስሜ ሊጻፍ የሚችለው ከስሜ አንጻር የተጻፈው ኃጢአት በሚሰረዝበት ጊዜ ነው። በክርስቶስ ደም በሚነቀልበት ጊዜ ነው። በሚወገድበት ጊዜ ነው። ያንንም ደግሞ የማደርገው አሁን ነው። ዛሬ ከኃጢአት በመንጻት የተናዘዝኩትን ኃጢአት በእርግጥ ትቼ እንደምኖር የንስሐ ፍሬ ሳፈራ በክርስቶስ ጽድቅ ስመላለስ እንደዛ አይነት ሰው ይድናል። የጨረስኩ ነው። ታላቁ ተጋድሎ ገጽ 7:27 እንዲህ ይላል። የእግዚአብሔርን ሕግ ከሚያከብሩት ዘንድ የሰብአዊ ፍጡር ሕግጋት ጥበቃ በሚነሳበት ጊዜ በተለያዩ የምድር ክፍሎች በተመሳሳይ ጊዜ የሚደረግ ለእነርሱ ጥፋት የሚሆን እንቅስቃሴ ይኖራል። በአዋጅ የተወሰነው ጊዜ ሲቃረብ የተጠላውን ሃይማኖታዊ ወገን ወይም ሴክት፣ ዛሬም ሴክት ይሉናል አይደል፣ መንግሎ ለማጥፋት ህዝቡ ይመሳጠራል። የተቃውሞና የዘለፋን ድምፅ ዝም የሚያሰኝ ወሳኝ ጥቃት በአንድ ሌሊት ለመፈጸም ይወሰናል። አርማጌዶን። የኃጢአተኛ አእምሮ የሰይጣን አእምሮ ነው። ምክንያቱም የእግዚአብሔርን ሕግ መታዘዝ አይወድም። ሰይጣንም የእግዚአብሔርን ሕግ መታዘዝ አይወድም። የሰይጣን አእምሮ ወይስ የክርስቶስ አእምሮ ነው ያለ? ጳውሎስ ይህንን ይናገራል። ተካርናል ማይንድ፣ ስጋዊ የሆነው አእምሮ ለእግዚአብሔር ሕግ መገዛት አይችልም፣ ተስኖታል። ስለዚህ ከእግዚአብሔር ጋር ጠላት ነው ይላል። ስለ ስጋ ማሰብ ከማን ጋር ጠላት ነው? ከእግዚአብሔር ጋር ጠላት ነው። ስለዚህ ይህንን ጠላትነት ምንድን ነው? እዚህ ጋር አዲስ ነገር አይደለም፣ በተግባር ይገልጠዋል። ቃየል አቤል ላይ እንደገለጠ
በሁሉም የምድር ነፋሳት በክፉ መላእክት ሰራዊት እየተገፋፉ በብርጌድ የተደራጁ የታጠቁ ሰዎች ለሞት ስራ ሲዘጋጁ ሳለ የእግዚአብሔር ሕዝቦች ገሚሶቹ በእስር ቤት፣ ገሚሶቹ ደግሞ በጫካዎችና በተራሮች ጸጥ ረጭ ባሉ ስፍራዎች ተደብቀው አሁንም ለመለኮታዊ ጥበቃ ይቃትታሉ። አሁን ለምርጦቹ መበጀት የእስራኤል አምላክ ጣልቃ የሚገባው በዚህ የመጨረሻ ጫፍ በደረሰበት ሰዓት ላይ ነው። እግዚአብሔር እንዲህ ይላል፣ ዝማሬ በተቀደሰች የአውድ ዓመት ሌሊት እንደሚሆን ዝማሬ ይሆንላችኋል። በዛ ሌሊት ዝማሬ ሆነ። ምን አይነት ዝማሬ ነው? በጭንቅ ሰዓት መዘመር ይቻላል? በረሃብ ሰዓት፣ በማጣት ሰዓት፣ በብቸኝነት ሰዓት ወደ እግዚአብሔርም ተራራ ወደ እስራኤል አምባ ይመጣ ዘንድ ይላል ኢሳይያስ 30 ቁጥር 29። እንደሚሄድ ሰው የልብ ደስታ ይሆንላችኋል ይላል። በዛ ሰዓት እግዚአብሔርም ክብሩ ድምፁን ያሰማል። የክንዱም መውረድ በሚነድ ቁጣውና በምትበላ እሳት ነበልባል፣ በአውሎ ነፋስም በወጨፎም በበረዶ ጠጠር ይገለጣል። ኢሳይያስ 30 29ና 30። በድል ጩኸት በፌዝ ሳቅና በእርግማን የክፉ ሰዎች ቡድን በታዳኞቻቸው ላይ ግር ሊል ሲል እነሆ ጥቅጥቅ ያለ ጥቁረት ከውድቀት ጽልመት የባሰ ድቅድቅ ጨለማ በምድር ላይ ሰፈነ። ከዚያም ከእግዚአብሔር ዙፋን በሚወጣው ክብር ያሸበረቀ ቀስተ ደመና ሰማያትን አቋርጦ እያንዳንዱን የሚጸልይ ቡድን የሚከብ መሰለ። ማንን ነው የሚከበው? የሚጸልየውን ቡድን። እግዚአብሔር ከሚጸልዩ ቡድኖች መካከል ያድርገን። በፌዝ በቀልድ በቧልት ጊዜያችንን የምናሳልፍበት አይደለም። ክብር ለሱ ይሁን። የተቆጡ እልፍ አላፋት በድንገት ተያዙ። የፌዝ ጩኸታቸው ሞተ። በቁጣ የገነፈለው የገዳይነት ዓላማቸው ተረሳ። ሊሆን ያለውን አስፈሪ ነገር በመገመት በእግዚአብሔር ቃል ኪዳን ምልክት ላይ ያዛ ቀስተ ደመና ላይ አፍጥጠው ከአቅም በላይ ከሆነው ነጸብራቅ እንዲከለሉ ተመኙ። ድንጋዮች አለቶች ሆይ ሰውሩን የሚለው ቃል ተፈጸመ። ራሶቻችንን ዝቅ እናርግ፣ አይኖቻችንን ጨፍን። ለአምላክ ቃሉ እንደሚናገረው ክብር እንስጥ። ራዕይ ምዕራፍ 14 ቁጥር 6 የሚናገረው ያንን ነው። ጌታ ነገሩን ፈጽሞና ቆርጦ በምድር ላይ ያደርገዋልና ብሎ ስለ እስራኤል ይጮሃል ይላል ጳውሎስ ሮሜ 9:28። ወገኖቼ በዚህ በጸሎት መንፈስ ሆነን ምናስበው ስለ ሌላ ነገር ሳይሆን ስለ ዘላለም ሕይወት እንዲሆን ከአምላክ ጋር የተስተካከለ ሕይወት አለኝ ወይ የሚል ጥያቄ እንዲሆን መዘጋጀት እንዲሆንልን በፊታችን ያለው የጭንቀትና የስቃይ ወቅት ይላል ታላቁ ተጋድሎ ገጽ 6:20። ይሄ የስቃይ ወቅት ምንን ይፈልጋል? ድካምን፣ መዘጋየትና ረሃብን መቋቋም የሚችል በእጅጉ ቢፈተንም የማይደክም እምነትን የሚጠይቅ የምህረት ጊዜ ለሁሉም የተሰጠው ለዚያ ጊዜ እንዲዘጋጁበት ነው ይላል። ድካምን መቋቋም፣ መዘጋየትን መቋቋም፣ ረሃብን መቋቋም የሚችል እምነት እግዚአብሔር ይስጠን። ቀደም ሲጸለይ እንደነበረው በጥቂቱ ነገር ስናጣ ምናማርር፣ ትንሽ ነገር ስናገኝ የምንኮፈስ ሰዎች እንዳንሆን ራሳችንን መግዛት፣ የምግብ ፍላጎቶቻችንን መግዛት፣ የሌላ ነገርን ፍላጎቶቻችንን መግዛት፣ ስጋን በጥርስ መንከስ፣ ራስን ለእግዚአብሔር ማስገዛት፣ አምላክን መምሰል ራስን አስለምድ ይላል ጳውሎስ ጢሞቴዎስን። ራስን እግዚአብሔርን ለማስመሰል ማስለመድ፣ እግዚአብሔርን ለመምሰል እንጸልይ። ቅዱስ አባት እዚህ መተን የምንሰማው እውነት ይሁን ውሸት ከቃልህ ማረጋገጥ በግል መቆም እንድንችል ሁላችንንም እንድትረዳ ጸልያለሁ። ጌታ ሆይ የሚያነቃቃው መንፈስህ፣ የሚያድሰው መንፈስህ ወደ ሕዝብህ መካከል እንዲገባ እንድትራራልን እና ዛሬ እንድትመለከተን እንድታነሳን ካለንበት አሁን የተማርነውን አቋም በውስጣችን የሚፈጥረውን የክርስቶስን መንፈስ እንድትሰጠን ፈቃድ ይሁን። ይህን ፈቃድ ስለሆነ እናመሰግናለን። ዛሬ
ከእስራኤል ሕዝብ ውጪ የሆነው ሞዓብ፣ ኤዶም እንዲሁም አሞን ያኔ እንደዳነ እስራኤል በምድረ በዳው ሲያልፍ ዛሬም ደግሞ ከሕዝብ ውጪ ያለው አሕዛብ የሚድንበት ቀን እንዲሆን በዚህ መካከልም ካሉ ጌታ ሆይ ይህንን እውነት ያልተቀበሉ በቴሌቪዥንም በተለያየ ማህበራዊ ገጽ የሚመለከቱም ቢኖሩ ወደዚህ ሕዝብ ወደ እውነት የሚመጡ እንዲሆኑ እንድትረዳቸው እንጠይቃለን። እኛም ደግሞ እዚህ ያለን በውስጣችን በእውነት የተቀደስን ሰዎች፣ እውነትን በማመን የተቀደስን፣ እውነትን በመኖር የተቀደስን ሰዎች እንድንሆን አንተ እርዳን። አምላክ ሆይ ራሳችንን ቤታችንን ለምጽአት የምናዘጋጅ በመጠኑ የምንኖር የትላንትን ኑሮ የማንደግም የምንታደስ የታደስን ሰዎች እንድንሆን ጸጋ ያግዘን። አቤቱ መንፈስህን እንድትሰጠን እንጸልያለን። አምላክ ሆይ በመጨረሻው ዘመን ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ብለሃል። ወንዶችና ሴቶች ትንቢት ይናገራሉ፣ ጎበዛዝትም ራእይን ያያሉ፣ ሽማግሌዎችም ሕልምን ያልማሉ። አምላክ ሆይ ይህ ዘመን ያ ጊዜ ነውና መንፈስህን ላክልን። በመጀመሪያው ዝናብ ልምምድ ኖሮን መንፈሳዊ ፍሬ አፍርተን የኋለኛውን ዝናብ እንድንቀበል አንተ እርዳን። በመጀመሪያው ዝናብ ልምምድ ከሌለን የኋለኛውን መቀበል አንችልም። አባት ሆይ በእውነት የተቀደስን ለአንተ ስራ የተዘጋጀን እንድንሆን ቤተ ክርስቲያንን እችን ቅሬታዋን በተለየ ሁኔታ ዛሬ እንድትባርካት እማጸናለሁ። የዘላለም አምላክ በቤተ ክርስቲያን በኩል በሰማያዊ ስፍራ ላሉ አለቆችና ስልጣናት እንኳን ሳይቀር ልዩ ልዩ የእግዚአብሔር ጸጋ የሚገለጥበት ሐዋርያው ጳውሎስ እንደጻፈ የእግዚአብሔር ጥበብ የሚገለጥበት የእግዚአብሔር ጸጋ ለሌሎች የሚታይበት ሰዎች የሚድኑበት አንተ የምትከብርበት በዋናነት ቤትህም የሚታነጽበት የመንፈስ ቅዱስ ኃይል ስጦታ በቤትህ ላይ ዛሬም ይፍሰስ። ስለሰማን ተመስገን። በእውነትህ በእሳትህ በአጥንታችን ውስጥ እስኪነድ ድረስ እንድታቀጣጥለን እንጸልያለን። ይህንን ሁሉ ስንጠይቅ በክርስቶስ ኢየሱስ ስም ስትል ስማን። አሜን።